እያሱ ቆይ ሮቤል እንዳትከተለኝ። ቆይ አንቺ ልጅ ግን አብድሻል እንዴ? ቆይ ምንድነው እያደረግሽ ያለሽው? እባክህን ሮቤል ምንም እንዳትለኝ በቃ ይልቅና ተከተለኝና ሄደን እናረጋጋው። ታውቋችኋል ግን እያንዳንዱ የምታደርጉት ነገር በድፍረት የተሞላ ነው። ቆይ ማንን ተማምናችሁ ነው? ምን ሆነ ነው? ቤቱን ልታፈርሰው እኮ ነው እንደዚህ እንደፈርስ ይገጋለክ የምትመጣው። ተይኝ ማዬ፣ እኔ መቀበል ስላልፈለኩ እንጂ እኮ ቤቱ ከፈረሰ ቆይቷል። ምን ሆኖ ነው ሮቢ? የሁለቱ ጉዳይ ነው ሮሚ፣ እነሱ ይፈቱታል። ቁጭ በልሽ፣ ቁጭ በል፣ ቁጭ በል እስኪ ልጅ። ምንድነው ነገሩ? ምን ተፈጥሮ ነው ግን? አይ ሮሚ አንቺ ተረጋጊ፣ የሁለቱ ጉዳይ ነው፣ እነሱ ይፈቱታል። ወይ ሄጄ ላያቸው እንዴ ነኝ? አይ ሮሚ ሶስተኛ ወገን እንኳን አያስፈልግም። ሁለቱ ተነጋግረው ችግራቸውን ይፍቱ፣ እንደዛ ይሻላል። ምን ነካ ሮቢ? እኔ እኮ እናታቸው ነኝ። መሀላቸው ገብቼ ሁለቱንም ማስማማት እችላለሁ። አይ ሮሚ ትንሽ እንኳን እንተዋቸው፣ ቢያንስ ትንሽ እንጠብቃቸውና አንቺም እናታቸው ስለሆነች ትገቢያለሽ፣ እኔም መሀላቸው እገባለሁ። እሺ ግን ምን? ለምንድነው ታወራኝ? ፈቃደኛ ያልሆንኩ ለምንድነው ማሰማኝ? ምንድነው መሰማሽ ጽናት? ምንድነው መስነግሪኝ? ማን ነው ምንድነው ብለህ እንኳን አልጠየከኝም አይደል እንዴ? እንዴት ነው ዝም ብለህ የማይሆን ነገር የምታስበው? ይኸውልሽ ጽናት፣ ማን ነው ምንድነው ብዬ ብጠይቅሽ ምንም ጥቅም የለውም። እንዴት? ምክንያቱም እውነቱን እንደማትነግሪኝ በጣም ግልጽ ነው። ከልብ ነው እያሱ። እኔ እኮ ጽናት ነኝ። ያየኸው ሰው የረጅም ጊዜ ደንበኛ የነበረ አብረን መጣን፣ አለቀ። ተይ ጽኖ፣ ልትዋሽኝ እንዳትሞክሪ። እኔ በፍጹም እንደዛ አይደለም የተሰማኝ። ቆይ ስለዚህ የተሰማ ከሌላ ወንድ ጋር እንደነበርኩኝ ነው? ጥሩ፣ ጽናትን በደንብ ታውቃታለህ ማለት ነው። ጽናት ጽኑ፣ እባክህን እያሱ ተወኝ በቃ። ምንድን ነው? ጽኑ እባክሽ። ቆይ ያየሁት ሰው እርግጠኛ ነሽ ደንበኛሽ ነው? እያሱ እኔን የማታምነኝ ከሆነ ምንም አይነት ጥያቄ አትጠይቀኝ በቃ። እሺ በጣም ይቅርታ ጽኑ፣ አምንሻለሁ። እኔ እኮ በጣም ስለምወድሽና ሌላ ሰው መጥቶ እንዳይነጥቀኝ ስለምፈራ ነው። ይኸውልህ እያሱ ምን አለ መሰለህ፣ ከዚህ በኋላ በዚህ ርዕስ አንስተህ እንድትጨቀጭቀኝ ነገር እንድትለኝ አልፈልግም። እሺ ጽኑ፣ በጣም ይቅርታ። እሺ ቀለል አድርገው በቃ። እንግባ አይደል? እሺ ሮቢ ወይ ካልሆነ ሄጄ ገላግያቸው ልምጣ እንዴ? እያሱ እኮ ከተናደደ በጣም ኃይለኛ ነው። አንተ እያሱ ሲናደድ አታውቀውም። ሲነሳበት አራስ ነብር ነው የሚሆነው ብታየው። ቆይ ልገላግላቸው መሰለኝ። እዛ ደረጃ እንኳን የሚያደርሳቸው ጉዳይ አይደለም። ቆይ እስኪ ሮቢ ምን ተፈጥሮ ነው? ለምን አትነግረኝም? አይ በቃ አንድ ከስተመር ሲሸኛ ታይቶ በዛ ተናዶ ነው። ከስተመር ማለት የምን ከስተመር ነው? ያው እንግዲህ ስራ ቦታ ቡና ከሚረከቡ ደንበኞች መካከል አንዱ ይሆናላ።
ጉድ እኮ ነው መቼም የማትገባበት ቀዳዳ እንደው ጥልቅ የማትልበት ቦታ የለ። ቆይ እስኪ ታዲያ ስራዋን ሰርታ እንደመምጣት ባለትዳር ናት። መሸኛኘቱ ምን አስፈለገ? እግረ መንገዳቸውን አብሮ መጥተው ይሆናል ሮማን አይደለ? ይሄ ደግሞ ደርሶ የጽናት ጠበቃ ነኝ ፈጣጣይ ነው አናገርሽ እንዴ? አይ ተወዚው ነው እያሱ ሮቢን እኮ ረሳኸው። ማለቴ በአንተ ጉዳዮች ተጨንቆ ነው ያለው። እስካሁን ሳሉ ነው እንዴ ያለው? ኧረ በጭራሽ እንዴ። ቅድም እኮ አንተ ሁኔታ በጣም ነበር የሚያስፈራው። ዝም ብዬ ከሮማን ጋር ትቼው ነው እየሮጥኩ ወደ አንተ የመጣሁት እኮ። በቃ እሺ ልሸኘው መጣሁ። እሺ ተመስገን ፈጣሪ። ከምን አይነት ጉድ ነው ዛሬ ተረፍኩት? ከምን አይነት ጉድ ተረፍኩት? ቢያዩም ኑሮ ሊፈጠር ነበር። እኔ የምልሽ ጽኑ፣ ወይ ወክ ማድረግ ከፈለሽ አብረን ሸይጣን እንምጣ። ወይ እያሱ የኔ በጣም ደክሞኛል። ልረፍ። አንተ ሸኘው። እሺ በቃ ረፍት አድርጊ። ቻው በልልኝ። እሺ ምን አይነት ጭንቀት ውስጥ ነው የገባሁት? ለምንድን ነው እያሱ ሊተወኝ የማይፈልገው? እንዴትስ አድርጌ ነው እሺ ሁኔታዎችን ማስተካከል? እንዴትስ አድርጌ ነው ከባቢ ጋር ድጋሚ እንደድሮ መኖር የምችል? ነገሩ በጣም ያስፈራኝ መሰለኝ። እንዴ ጭራሽ ባቢ መሆኑን ያወቀለት እኔ የሚገለኝ ነው የሚመስለኝ። ተረጋጋ ልጄ። አንተም እኮ ሲነግሩ እኮ አሰማም እያሱ። ምን ሆነ ማየ? ምን ሆነ ነገርሽኝ? አይ ቅድም በጽናቱ ጉዳይ ተናደህ ነበር ብዬ ነው። አታስቢ ማየ፣ አለመግባባት ነበር፣ እሷን ተፈቷል። ተፈታ? አዎ ተፈቷል ማየ። ጥሩ እንኳን ፈታችሁት። ሮቤል ተነስ እንሂድ፣ ልሸኛ። ተፈታ ይላል እንዴ ጭራሽ? ድሮስ አንተ መሻስረው የምታውቀው ነው። ጀዝባ ፈተነዋል ነገሩን ይላል። ምን ይሄ አሞት የሌለው ወይ ባቢ ዛሬማ እግዚአብሔር እኮ ነው ያወጣን። የእውነቴን ነው የምልህ። ትንሽ ቆመን ብናወራ ኖሮ እጅ ከፍንጭ ነበር የሚይዙን። ያን ያህልም አትፍሪ ጽኑዬ። ቆይ ቢያዩንስ ምን ያመጣሉ? ባቢ ምን እያልክ ነው? ይኸውልህ በቅድሚያ የምንፈልገውን ነገር በእጃችን እስካላስገባን ድረስ አንተ በህይወት መኖር መታወቅ የለበትም። እንደዛ ከሆነ ነገሩ በሙሉ ተበለሻሸ ማለት አይደል እንዴ? እሺ ጽኑዬ፣ እኔ አንቺ ያልሽኝ እንቀበላለሁ። ግን ደግሞ ብሌንን ችላ እንዳትያት፣ በደንብ ተከታተያት። ልክ ነህ። እንደውም ከመጣው ጀምሬ አላየኋትም ሲጀመር። ለማንኛውም እሷንም ቼክ ማድረግ ይኖርብኛል። በተለመደው ሰዓት እዛው የተለመደው ቦታ እንገናኛለን። እሺ ራስሽን ደግሞ ጠብቂ። አንተም እንደዛው ባቢዬ። እሺ ቻው። ምን አይነት ጣጣ ነው? ብሌን ድምጿን አጥፍታለች። በሰላም ሆነ። መቀጣት አንዳንዴ ጥሩ ነው እኮ ነው ያገኘችው። ለማንኛውም ቼክ ላድርግ።
እንዴት ነው እባክሽ? ምንም ሀሳብ እንደሌለበት ሰው ተጋድመሻል? እንግዲህ ጥያቄሽ በጣም ስለሰለችኝና ስላስጠላኝ ሆነ ትንሽ ማረፍ የፈለኩት። ሲጀመር እንድታርፊ ማን ፍቃድ ሰጠሽ? አርፈሽ የታዘዝሽውን ነገር አሰሪም እንዴ? ንገሪኝ እስኪ ማን ነው ፍቃድ የሰጠሽ? ጽናት እባክሽ፣ ቆይ እንዴት ነው የምታስቢው? ቆይ እንዴት ብዬ ነው ሀሳቤን የምቀይረው? እኔ ማየት እንዲህ ጥርጣሬው ይለፍላትና የተዋት ብዬ ነው። ይኸውልሽ ብሌን፣ እኔ ይሄ ዝምታሽ ምንም እያማረኝ አይደለም። አጉል ይሄ ከጀርባ ሴራ ምናምን ነገር አስበሽ ከሆነ ቢቀርብሽ ነው የሚሻለው። የማትወጪው አዘቅት ውስጥ ነው የምትገቢው። ነግሬሻለሁ። እሺ ቆይ እስኪ እኔ ምን ላድርግ? እኔ ዶክመንት አልሆነ፣ እኔ ወረቀት አልሆነ። እሺ ምን ላድርግ? ጭንቅላቴ እኮ ተወጣጣረ። ቆይ እስኪ ሰውን የምትረዳበት ያቺ ቶሎ ሰው የምትረዳው ጽናት የት ሄደች? እንኳን እሷ የምታዝነው ብሌንም ጠፍታለች። በዚህ ፍጥነት ትመለሳለሽ ብሎ እርግጠኛ ነኝ። ደውልለት እስኪ። ቢያንስ እንጂ ስልክ ማያነሳ እያሱ ሳይመጣ መውጣት አለብኝ ከዚህ ቤት። ምናልባት ድጋሚ ካየኝ አስወጣኝ። እሱ ከመጣ መውጣት አልችልም። ቢያንስ
አንተም እኮ ስሜታዊ መሆን አልነበረብህም። በዛ ላይ ደግሞ እኔ ስራ ባልደረባ እንደሚሆን ጠርጥሬ ነበር። እኔ ራሱ እንደነካኝ አላውቅም ነበር ሮቢ። በጣም ነበር የተበሳጨሁት። ደግሞ በሳጭም አይፈረድብኝም። ጽናትን ስለምወዳትና ላጣት ስለምፈራ ነው። ቆይ ፍራቻ ምን አመጣው እያሱ? እንዴት አልፈራም ሮቢ? ጽኑን እኮ በጣም ነው መወዳት። እሷን ለማስደሰት እኔ ምንም ነገር ባደርግ እሷ ግን ምንም ልትደሰት አልቻለችም። ምን እንደማደርግ አላውቅም። እያሱ ምን ሆናል? ጽናት እኮ በቅርቡ ነው አባቷን ያጣችው እና በዚህ ፍጥነት ሰላም ትሆናለች ማለት በጣም ከባድ። ለነገሩ ልክ ነው ሮቢ። እኔም መጠበቅ ነበረብኝ። ሰምኛለሽ ብለን ጊዜያችንን በጣም እየበላሽ ነው። ከዚህ በኋላ ምክንያት በመደርደር ጊዜ የምታጠፊ ከሆነ የማይሆን ውሳኔ ለመወሰን እገደዳለሁ። ይኸውልሽ ጽናት፣ በዚህ ልክ ባታስፈራሪኝ ጥሩ ነው እሺ? እናቴን ብዬ እንጂ በእንዳንቺ አይነቷ ሴት ማልረታ ሴት እንደሆንኩ በደንብ ታውቂኛለሽ ብለን። እኔ ደግሞ አለመረታት እንዴት እንደሆነ ከዚህ በኋላ ማሳይሽ ይሆናል። እኔና አንቺ ገና ጀመርን እንጂ ያልቋጨናቸው በጣም ብዙ ነገሮች አሉ። ቆይ ይሄ ማስፈራሪያ ተብዬ ነገርሽ ግን ትንሽ የበዛኔ ተንዛዛል መሰለሽ? የኔ ልጅ ትንሽ ምሳ ነገር ትቀምሽ። አጅርት ደግሞ እዚህ ምን እያደረግሽ ነው? እማዬ ታያት ልጠይቀኝ መጣ እኮ ነው ጽናት ነው ለጠይቃት መጥቼ ነው። ብሌን ሻይ አይዞሽ በቃ እንዳልኩሽ አድርግሽ ይሻልሻል። እሺ እኔ የምልሽ ያ ሁሉ ለጽናት የነበረሽ ጥላቻ ወዴት ሄደ? እማዬ በእናትሽ ተይኝ። እኔ ለራሴ ውስጥ የድካም ራሱ አለቀቀኝም። ይኸውልሽ እማዬ እኔ ብቻ ትንሽ ልረፍ፣ ከዛ በኋላ ተነስቼ እንዴት ቁም ስቅሏን እንደማበላት ለማየት ያብቃሽ። አንበሳ እኮ ነሽ የኔ ልጅ። እናንተ ደግሞ አንቺ ልጅ አይደለም እንዴ? ብሌን ብሌን፣ አንቺ ብሌን። ወንድሜ ወይ ወንድሜ፣ እማዬ ጠራችኝ። በሀሳብ ሄድሻል እኮ ብሌን። ቆይ ምን እያሰብሽ ነው? ምንድን ነው የሚያስጨንቅሽ? አረ ወንድሜ ምንም እያሰብኩ አይደለም መስሎ ነው። የኔ ልጅ ቆይ ምንድን ነው እንደዚህ የሚያስጨንቅሽ ነገር? እስኪ የሚያስጨንቅሽ ነገር ካለ ለኔና ለወንድምሽ ንገሪ። አረ እኔ ምንም የሚያስጨንቅ ነገር የለብኝም። ሲጀምር ዝም ብላችሁ እኮ ነው የምትጨነቁት እማዬ። ማን ነው በዚህ ሰዓት የሚደውልልሽ? ቁጥር ነው ማለት ሴቭ አላደረኩትም። ምናልባት ተሳስቶ ነው የሚሆነው እማዬ። ብሌን እንደ ድሮሽ አይደለሽም። የሆነ ነገርሽ ተለውጧል አይደል? በቃ እማዬ ወንድሜ ደህና ደሩ። ቆይ እንጀራ ትበልተሽ ትሄጃለሽ? በእናንተ ብሉ እኔ በላሁ ማለት በቃ ተቀበል። ብሌን የሆነ ነገሯ ትክክል አይደለም። እስቲ ለጽናት ነግራትና እንድታወራ ታደርጋለሁ። አይ ያሱ ቢቸግር እኮ ነው። ጽናት አሁን ከኔ ቀርባ ነው ታናግራት የምትለው? እንደሱ እኮ አይደለም ማየ። ሁለቱ ወጣት ስለሆኑ በደንብ ይግባባሉ ብዬ ነው። አልገባኝም። ምን ለማድረግ እየሞከርሽ ነው? ምን አደረኩ ደግሞ? ጭራሽ ምን አደረኩ ነው ያልሽው? ቆይ ለምን ሁሉንም ነገር ሄደሽ አትነግሪያቸውም? ምንድነው ደግሞ የምታወሪው? ሰምተሽኛል ብሌን። የሆነ አዳዲስ ባህሪ እያሳየሽ ሌላ ነገር እንዲጠረጥሩ ባታረጋቸው ጥሩ ነው። እሺ ጽናት እባክሽ አንድ ነገር ብቻ ልጠይቅሽ፣ መልሽልኝ። ምንድነው? ባቢ ማለቴ ያኔ እኔን አልመረዘኝም አይደለ? ምን ነው ፈራሽ እንዴ?
ይመስለኛል እሱ ነበር መሰለኝ ያሳሰበሽ አይደል? እባክሽ መልሽልኝ። ምን ልመልስልሽ ነው የምትፈልጊው? አልመረዘኝም አይደል? አየሽ እኛ እንዳንቺና እንደናትሽ ነፍሰ በላ ሰዎች አይደለንም። ምናልባት እንደዛ አይነት ሰዎች ብንሆን ኖሮ ለኔ ያዘጋጀሽውን ጽዋ እግትሽ ነበር ብሌን። ስለዚህ ውስጥ ያለው ፍራቻ ነው እንጂ መድኃኒት አልጠጣውም ማለት ነው አይደል? አይ ብሌንሻ የእውነት እንደዚህ ፈሪንሽ ብዬ አንድም ቀን አስቤ አላውቅም ነበር። እሺ እባክሽ አሁን ክፍሌ ለቀሽ ውጭልኝ። ዶክመንቱ በጭራሽ ከነገ ማለፍ የለበትም። ነገ አምጥተሽ እጄ ላይ እንድታስቀምጪ እፈልጋለሁ። ሰምተሽኛል አይደል ብሌን? እሞክራለሁ። ለነገሩ አንቺ የሚጠቅምሽን ስለምታውቂ እንደፈለግሽ ማድረግ ትችያለሽ። ግን እኔ አስጠንቅቄሻለሁ ከነገ እንዳለ። እስካሁን አልተኛሽም እንዴ? እና ልብሴን እራሱ አልቀየርኩኝም። እኔ የምልሽ ብሌንን አወራሻት እንዴ? አዎ አውርቻታለሁ። ደህና ናት። እኔ እኮ ሁኔታዋ ለወጥወጥ ስለብኝ በጣም ግራ ገባኝ። አይ ደህና ናት። ያው ሰሞኑን የነበረችበት ነገር ነው ትንሽ ያስጨነቃት ይመስለኛል እንጂ በጣም ደህና ናት። ዝም ብለህ ነው የተጨነቀ ያለው። እሺ እንደዛ ከሆነ መልካም። በቃ እንተኛ አይደል? አዎ ልብስን ቀይረን አንተኛ። አዎ ልቀይር። ታውቃለህ? እሺ ጭራሽ ከፍልሽ መቆለፍ ጀመርሽ። ስለዚህ ዶክሜንቱን በጣም በተደጋጋሚ የጠየኳት እንደፈለጉ ታውቃለሽ ማለት ነው። ብሌን ማድረግ አለብኝ። ጀመር ባታውቅ እንደዚህ አታደርግም። ይህ ማለት ይሄ ዶክሜንት ያለው እዚህ ክፍል ውስጥ ነው። እዚህ ክፍል ውስጥ ከሌለ ማየ በፍጹም ሊጠብቁ አችልም። ቁልፍ 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 እኔ እኮ አንቺ ልጅ ቆቅና መርዝ አለመሆን አልችልም። ቁልፍ ማስቀረጽ የጠቀመኝ አይብሊን ግን እንዴት ብታስቢው ነው? ምን አይነት ጭንቅላት ነው ያለሽ? ይህን ጭንቅላትሽን ነው የምወድልሽ። ብቻ ባላስቀየረችው አምላኪ ጠርጥራ ግን አጠራጥርም እንደማስቀረጽ አታውቅም።
እኔ ማን ነኝ? እኔ ማን ነኝ? ሳምሪ ቆይ እዚህ ምን ትሰሪያለሽ? ማለቴ እዚህ መሆን እንዴት አወቅሽ? ሳምሪ ጭራሽ ሳምሪ ነኝ። ንቀቀኝ። ቆይ ስታየኝ እኔ ምን ነው ሳምሪ የሚመስለው? ሲጀመር ሳምሪ ማን ነች እኮ? ታዲያ ስላላዩሽ እኮ ነው ሳምሪ ያልኩሽ። ቆይ ምን ሆነሽ ነው ጽኑ? ሰማኛለህ ባቢ፣ የእውነት እንዳትከተለኝ እሺ? አስቀይመሃለሁ። ኧረ እኔ ስቀልድ ነው። በጣም ስላቆየሽኝ ላናድሽ ብዬ ነው። ተው እንጂ። ሲጀመር እኔን የምታናድድበት በጣም ብዙ ነገር እያለ ይሄ እንዴት መረጥክ? ውይ ጽኑ፣ እንግዲህ አትጨቃጨቅኝ። ኧረ ጨቀጨኩ። ታዲያ ለምን እዚህ ቆይ ትለኛለህ? ለምን አልሄድም እንዴ? ሰው ለመቀለር ሲሞክር ተረጃ። ደግሞ ይሄ ምንድነው ነጠላው? ምን ላድርግ ታዲያ? ዛሬ እያሱ ግዴታ ቢሮ መግባት አለብን ሲለኝ አይ እኔ ቤተክርስቲያን መሄድ አለብኝ ብዬ ጥዬው መጣሁ። ጎበዝ እኮ ነሽ። ሲጀመር እኔ ሁሌም እችላለሁ አገኘሁት። እንደዛ ሲያንከራተኝና ሲጨናንቀኝ የነበረው ብጣሽ ወረቀት ነበር። ብጣሽ አይደለም እማዬ፣ እንደማትቀየኝና እንደማታዝኝብኝ ተስፋ አድርጋለሁ። ደግሞ አንቺን ከማጣ ሀብትም ንብረት ምንም ነገር ቢቀርብኝ ይሻለኛል። በቃ ምክንያቱም ምንም አማራጭ የለኝም እማዬ። ሌላ አማራጭ ሊሰጡኝ አልቻሉም። መስጠቱን ፈልጌው እንኳን ለፍቼበታለሁ፣ ግን በቃ ምንም ማድረግ አልችልም እማዬ። ሳልፍ የሰጠሁሽ ግን እንዳይመስልሽ ግዴታ ሆኖብኝ ነው። አሁን እቺ ተረገመች አባቷ ናት እስከናታ ከሲስ ባሏ ደግሞ ባሏ አይደለም ሙሽሟ ነው የሚሆነው። ምክንያቱም እያሱ ነው ባሏ። አሳፋሪ። ወይኔ ምን አለበት ይሄን ወረቀት ልክ እንደሰጧቸው እንደሄዱ ድፍት ክልተው ባሉ። ምን ብዬ ነው የምሰጣት? ቆይ እደውልለታለሁ። ግን ቆይ ጽናት፣ እኔ ቃሌን ጠብቂ ብለሽን አይደለም ጽናት፣ እኔ ቃልሽን ጠብቂ ብለሽን ቃሌን ጠብቂ ወረቀቱን አምጥቼልሻለሁ። አንቺም ቃልሽን ጠብቀሽ ቪዲዮን አጥፊልኝ። አይኗ ጥፍት ይበልና ሲጀመር ታስቀምጧለሽ በኮፒ። እንደዚህ ዝም ብላማ አታጠፋልኝም። የተረገመ ባሏ ቅምጧ። አንድ አይነቶች አለቃችሁ፣ ሁለታችሁም ነው የምሰራላችሁ። አንቺ ይኸውልሽ እንጂ ወረቀት ሰጥቻለሁ። ከዚህ በኋላ ከቻልሽ ባታናግሪኝ። አይሆንም። እንደዚህማ አልችልም። እንደዚህማ ዲስሪስፔክት ሆኜ ካናገርኳት ጭራሽ ደግሞ ሌላ ተአምር ነው የሚመጣው። ባቢዬ በጣም ይቅርታ እስካሁን ድረስ ስለቆየው። ያው ታውቃለህ እናቴ ተጠራጥረ ነው እንደዛ ሲያሰቃየኝና ደንባ ሲያስለቅሰኝ የነበረ ልጅማ እንደዚህ አልፈሰፈስም። እንደዚህማ አልፈሰስ ሲጀመር ለምን ደውዬ አልነግራት? ወይኔ ደግሞ ጭራሽ ለእነሱ ለማመድ ከባድ ነው ቁጥሩ ያለው መድረሻ ቢስ። ሄሎ፣ ፋይሉን አግኝቼዋለሁ። አይደለም ይኸውልሽ ከመስጠቴ በፊት ማለት ነው። እኔ ቃልሽን ጠብቂ ብለሽን ቃሌን ጠብቂያለሁ። ስለዚህ ደግሞ አንቺም ቃልሽን ጠብቀሽ ቪዲዮ ታጠፊልኛለሽ ማለት ነው፣ ካለምንም ኮፒ። እሺ አልኩሽ እኮ እናቱ። ከዚህ በላይ እንድታስፈራሪኝ አልፈቅድልሽም። ኩኩማ ስለዚህ ግዴታ ክፍሌ ገብቼ ማለት አለብኝ። ልብስ ቀይሬ እወጣለሁ።
በጣም ደስ ይላል ባቢዬ። አሁን ሁሉም ነገር አበቃ ማለት ነው። ይሄ ወረቀት እጃችን ገባ ማለት እኮ የአባዬን ንብረት ሁሉንም ነገር በእጃችን አስገባ ማለት ነው። ከዛ በኋላ ግን ሮማን የሚገባትን ቅጣት ሰጥቼ ወደ ወይኒ ቤት እንድትወረወር ነው ማድረጋት። ማን ያምናል? ቆይ ያሰብነው ነገር በአጭር ጊዜ ተሳካ ማለት አይደል? አይገርም? እንደዚህ በፍጥነት ነገሮች በሙሉ ይስተካከሉልኛል ብዬ አላሰብኩም ነበር። ግን ይሄ ሁሉ ነገር የሆነው ባንተ ነው ታውቃለህ አይደል? ተይዘው በጭራሽ ባቢዬ፣ አንተ አጠገቤ ባትኖር ኖሮ አንድ እርምጃ እንኳን መራመድ አልችልም ነበር። ምን ያህል ችግር ውስጥ እንደነበርኩኝ እንኳን አንተ ስለማታውቅ ብዙ ነገሬን ነው መተህ ድንገት ያቀለልክልኝ። እንግዲህ ካጠፉት ጥፋት ከካሰልኝ አሁን በደንብ ክሶልሃል፣ በደንብ ክሶልሃል። የእውነት ነው ይሄን ማመን አልችልም ባቢዬ። የእውነት በጣም ነው ደስ ያለኝ። እንዴ ዶክመንቱ እጃችን ገባ ማለት እኮ በጣም ሁሉም ነገር ተስተካከለ ማለት ነው። ሮማን የሚገባትን ቅጣት ከሰጠኋት በኋላ እርግጠኛ ነኝ ወይኔ ቤት እንድትወረወር ነው ማደርጋት። ደግሞ እያንዳንዷ ንብረት ይገባኛል፣ ምክንያቱም ያባዬ ስለሆነ። ቆይ ማን ያምናል? ያሰብነው ነገር በአጭር ጊዜ ተሳካ ማለት ነው። እድሜ ላንተ ባቢዬ። አንተ አጠገቤ ባትኖር ኖሮ አንድ እርምጃ እንኳን መራመድ አልችልም ነበር። ይሄ ሁሉ ነገር የሆነው ባንተ ነው። ተይዘው እንደዚህ ያለ እንዴት አልልም ባቢዬ። ድንገት እኮ መተህ በጣም ብዙ ሸክሞቼን ነው ያራገፍክልኝ። አንተ ባትኖር ምንም ነገር ማድረግ አልችልም ነበር። የእነሱ መጫወቻ ሲሆን ነበር የምኖረው። አስበሽዋል? ከዚህ ደግሞ ቀደም ብዬ በመጣ ኖሮ ብዙ ነገር እናስተካክላለን። ባቢዬ ባለፈው ነገር እንዲጸጽት አልፈልግም። አሁንም እኮ ደርሰህልኛል። ይሄ ሁሉ ነገር የሆነው ባንተ አይደል? እንግዲህ ካልሽ ምን ይደረጋል?